የጎጃሙ ግንባርና የቀጠለው ውጊያ 3 ዓመት በግጭት ሐምሌ 2015 ዓ.ም የፋኖ ኃይሎች ዋና ዋና ከተሞችን መቆጣጠራቸውን ተከትሎ ሙሉ ለሙሉ ወደ ግጭት የገባው አማራ ክልል ግጭቱን ልባት ሳያገኝ እንደቀጠለ ነው ይላል ቢቢሲ በዘገባው። የአማራ ክልል 3ኛ ዓመቱን ሊይዝ ነው። በእነዚህ ዓመታት ታዲያ በክልሉ ህፃናት ወደ ትምህርት ገበታቸው እንዳልተመለሱ የአማራ ክልል መንግስት ይገልጻል። በክልሉ የጤና ባለሙያዎች ግድያና እገታ እንደተፈጸመባቸው፣ ሴቶች የመደፈር አደጋ እንደደረሰባቸው፣ የክልሉ አስቸኳይ ጊዜ አዋጅ እንዳልተነሳ፣ የኢትዮጵያ መከላከያ ሰራዊት አሁንም ሰላም የማስከበር ስራ ላይ እንደሆነ እየተገለጸ ይገኛል። በአሁኑ ሰዓት የክረምት ወር በመሆኑ በክልሉ ከባድ ውጊያ እንዳይቀሰቀስ ተሰግቷል። በጎጃም ግንባር ከባድ ውጊያ እንደተካሄደ የሚያሳይ መረጃም ወጥቷል። የኢትዮጵያ መከላከያ ሰራዊት በመግለጫው በርካታ የፋኖ ኃይሎችን እርምጃ ወስጄባቸዋለሁ እያለ ነው። ለመሆኑ አማራ ክልል በ3 ዓመት ውስጥ ምን ጉዳዮችን እያሳለፈ ነው ብለን በዛሬው መሰናዷችን በወፍ በረር ለመቃኘት እንሞክራለን። የአማራ ክልል ግጭት ከተጀመረ እነሆ የፊታችን ሐምሌ 3ኛ ዓመቱን ይዛል። 3 ዓመት በግጭት ቀጠና ላሳለፈ ክልል 3 ዓመት ቀላል አይደለም። ብዙ ውድመት፣ ብዙ ኪሳራ፣ ብዙ የሰው ሕይወት መጥፋት ይኖርበታል። የአማራ ክልል ግጭትን በሚመለከት መንግስት ከሰሞኑ የሚያወጣቸው መረጃዎችም የብዙዎችን ትኩረት እየሳቡ ነው። የአማራ ክልል ባወጣው መግለጫ የፋኖ ኃይሎችን የተቀላቀሉ የመንግስት ባለስልጣናትን ወደ ስራ ገበታቸው እየመለስኩ ነው እያለ ነው። በሌላ በኩል የኢትዮጵያ መከላከያ ሰራዊት ባወጣው መግለጫ ከ200 በላይ የሚሆኑ የፋኖ ኃይሎችን ደምስሻለሁ ሲል ገልጿል። የሀገራዊ ምክክር ኮሚሽን በበኩሉ ሐምሌ 8 ጉባኤን ጀምራለሁ፣ በኢትዮጵያ ሰላም ይመጣል፣ እርቅም ይፈጸማል፣ አይዟችሁ እያለ ነው። ለመሆኑ በአሁኑ ሰዓት በአማራ በትግራይና በኦሮሚያ ክልል እየቀጠለ ያለውን ውጊያና ግጭት ማስቆም ይቻል ይሆን ብለንም እንጠይቃለን። አማራ ክልል ወደ ግጭት የገባው የፋኖ ኃይሎችና የአማራ ልዩ ኃይል ትጥቅ ፈቶ ወደ መከላከያ እንዲቀላቀሉ ጥያቄ መቅረቡን ተከትሎ ነው። የአማራ ክልል የልዩ ኃይል አባላትና ፋኖዎች ደግሞ ትጥቅ መፍታት አንፈልግም በማለት ወደ ጫካና ወደ ትግል ገቡ። ያን የአማራ ክልል ግጭት ብሎ ጀመረ። የአማራ ክልል የቀድሞ ተዋጊዎች ማለትም በትግራይ ጦርነት ሰዓት ክልላቸውን ሰላም ለማስጠበቅ ሲዋጉ የነበሩት የፋኖና የአማራ ልዩ ኃይል አባላት በፕሪቶሪያዊ ሰላም ስምምነት ላይ አማራ ክልል ራሱን ወክሎ ደቡብ አፍሪካ አልተሳተፍንም በማለት የፌዴራል መንግስቱን ይወቅሳሉ። በሌላ በኩል የፌዴራል መንግስት በፕሪቶሪያዊ ሰላም ስምምነት ላይ ፌዴራል መንግስት አማራ ክልልን ወክሏል በማለት መልስ ይሰጣል። የፋኖ ኃይሎች ግን በፕሪቶሪያዊ ሰላም ስምምነት አማራ ክልል ወይም እኛ አልተወከልንም በማለት ወደ ትጥቅ ትግል ገብተዋል። የፋኖ ኃይሎች የብሔርና የማንነት ተኮር ጥቃት በአማራ ብሔረሰብ ላይ እየደረሰ ነው የሚል ጥያቄም በተደጋጋሚ ያነሳሉ። ሐምሌ 2015 የጀመረው የአማራ ክልል ግጭት አሁን 3ኛ ዓመቱን ሊሞላ ነው። በዚህ በ3 ዓመት ውስጥ የአማራ ክልል በአስቸኳይ ጊዜ አዋጅ ውስጥ መሆኑን ብዙዎችን ያሳሰበ ጉዳይ ነው። ብዙዎችን ያሳሰበው ደግሞ ግጭቱ ሲቀሰቀስ የታወጀ አስቸኳይ ጊዜ አዋጅ የመፈጸሚያ ጊዜው ካለፈ በኋላም ቀጣይነት በመኖሩ ምክንያት ነው። እንዴት የህግ ማዕቀፍ ሳይኖረው ማለትም በድጋሚ ሳይታደስ አስቸኳይ ጊዜ አዋጁ ቀጣይነት ኖረው እያሉ እየጠየቁ ነው። ምንም እንኳን መንግስት ክልሉ አስተማማኝ ሰላም እየሰፈነበት ነው ቢልም በክልሉ በነፃነት መንቀሳቀስም ሆነ የተረጋጋ መደበኛ ህይወት እንደሌለ ነዋሪዎች ይናገራሉ ሲል ቢቢሲ በዘገባው ይገልጻል። የተለያዩ የሰብአዊ መብት ተቋማት ደግሞ በአማራ ክልል የሴቶች መደፈርን ጨምሮ በርካታ ሰብአዊ ጥሰቶች እየተፈጸሙም እንደሆነ እየተገለጸ ይገኛል። በጦርነቱ ሰዓት በስፋት ጥቃት የሚደርስባቸው ሴቶች ናቸው። በአማራ ክልል አስገድዶ መድፈርና ያለ ዕድሜ ጋብቻ እየተበራከተ እንደመጣም በሚወጡ ሪፖርቶች እየተገለጸ ይገኛል። የኢትዮጵያ መከላከያ ሰራዊት ወታደራዊ አዛዦች አማራ ክልል ያለውን ታጣቂ ቡድን አከርካሪውን መተነዋል፣ የመለቃቀም ስራን የቀረን በማለት ተደጋጋሚ መግለጫ ቢያወጡም በአማራ ክልል የተሰማራው የኢትዮጵያ መከላከያ ሰራዊት እስካሁን ድረስ ከክልሉ ለቆ አልወጣም። ከዚህ በተጨማሪም አዳዲስ ወታደሮችን በማሰልጣን ላይ እንደሆነም መከላከያ በሚያወጣቸው መግለጫዎች እየተመለከትን እንገኛለን። የአማራ ክልል መንግስትም አዳዲስ ሚሊሻዎችን እያሰለጠነ እንደሆነ ለማወቅ ችለናል። በወረዳዎችና በዞኖች አዳዲስ ሚሊሻ ማሰልጠኑን እንደቀጠለበት ክልሉ በሚያወጣቸው መግለጫዎች እየተመለከትን እንገኛለን። በሌላ በኩል አማራ ክልልና ህዝብ መብት እንታገላለን የሚሉት የፋኖ ኃይሎችም አዳዲስ ታጣቂዎችን በማሰልጠን ላይ እንደሚገኙ እየገለጹ ይገኛሉ። የአማራ ክልል አሁን ወደ ክረምት እየተጠጋ በመሆኑ ከፍተኛ ውጥረት ነግሷል። ግጭትና ጦርነት ይቀሰቀሳል የሚል ስጋት አይሏል። በተለይ የፌዴራል መንግስት የፋኖ ኃይሎች ከህወሓት ጋር ሊያብሩ ይችላሉ በማለት በተደጋጋሚ ስጋቱን እየገለጸ ይገኛል። የትግራይ ክልልም በአሁኑ ሰዓት ከፍተኛ የሆነ ወታደራዊ ዝግጅት እንዳለ ለማወቅ ችለናል። የአማራ ክልል ደግሞ በአሁኑ ሰዓት ከክረምቱ በፊት ወደ ፋኖ የገቡ የመንግስት ሰራተኞችን ይቅር በማለት ወደ ስራ ገበታ ለማስመለስ እየሞከረ ይገኛል። ወደ 2000 የሚጠጉ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ ወስኗል። በትናንትናው ዕለት የአማራ ክልል መንግስት መስተዳደር ምክር ቤት በክልሉ ከ2015 ዓ.ም ጀምሮ በተቀሰቀሰው የትጥቅ ግጭት ከስራ ገበታቸው ተፈናቅለዋል ያላቸውን
2167 የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወስኗል። የክልሉ መስተዳደር ምክር ቤት ባደረገው 6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባ ነው ይህን ውሳኔ ያሳለፈው። በቅርቡ የአማራ ክልል መንግስት ከ33 በላይ ፋኖ ታጣቂዎች የሰላምን አማራጭ ተቀብለው ትጥቅ ፈትተዋል ሲል፣ የፋኖ ኃይሎች ደግሞ ማረክናቸውና ተቀላቀሉን የሚሏቸውን የመንግስት ወታደሮች በስም እየዘረዘሩ በምስልም ይፋ ያደርጋሉ። በማስረሻ ሰጤ የሚመሩ ከፊል የፋኖ ኃይሎች በዓለም አቀፍ አደራዳሪዎች በኩል ከመንግስት ጋር ተደረሰ የተባለ የሰላም ስምምነት ባለፈው ህዳር ይፋ ተደርጓል። ስምምነቱ ሰላምን የሚያረጋግጥና ለህዝቡ ትልቅ እፎይታ የሚሰጥ ነው ቢባልም ከ6 ወራት በኋላ የስምምነቱ ትግበራን በተመለከተ ለህዝብ ይፋ የተደረገ መረጃ የለም። ይሁን እንጂ ስምምነቱ ግጭቱን የገታ አይደለም በማለት ቢቢሲ ዘግቧል። የፋኖ ኃይሎች በስማቸው ተፈርመዋል ያሉ ስምምነት በውግዘት በተለዩ አመራሮች የተፈረመ መሆኑን በመጥቀስ ስምምነቱን ውድቅ አድርገዋል። የፋኖ ኃይሎች በዚህ 3 ዓመት ሊሞላው ቀናት በቀሩት ውስጥ ወደ አንዱ ውህደት በመምጣት መንግስትን ተገዳዳሪ መሆንም ችለዋል። የተወሰኑት የፋኖ ኃይሎች ደግሞ ወደ ፌዴራል መንግስቱ ገብተዋል። እንደሚታወቀው የፋኖ ኃይሎች በስራቸው የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ ቆይተዋል። የፋኖ ኃይሎች በመጨረሻ ማለትም ወደ 3ኛ ዓመታቸው ለመግባት የወራት ዕድሜ ሲቀራቸው ወደ አንድ ድርጅት መምጣታቸው ያልተጠበቀ ዜና ሆኖም ነበር። የፋኖ ኃይሎች ወደ አንድ እዝ የመጡት በጥር ወር መሆኑ ይታወቃል። በዘመነ ካሴ የሚመራው አማራ ፋኖ ብሔራዊ ኃይል አፍባሃና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋህድ ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውን ይፋ ያደረጉት የአማራ ክልል ግጭት 2 ዓመት ከመንፈቅ ከሆነው በኋላ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህዶ የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ ሆነው የተመደቡት አስረስ ማረ ለቢቢሲ ተናግረዋል። የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጭ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራ ባለበት ጊዜ ነው ያለው ቢቢሲ። እንደ ካፕቴን ማስረሻ ሰጤ፣ ኮሎኔል ፈንታው ሞሃባውና እያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግልን በመተው ከመንግስት ጋር ስምምነት በፈጸሙ ሰሞን መሆኑ ደግሞ አነጋጋሪ ያደረገው ነበር። የፋኖ ኃይሎቹ ውህደት የፈጸሙት አንዳንድ የፋኖ አባላት ወደ ፌዴራል መንግስቱ ቢመጡም ጠንካራ ኃይል መመስረት እንችላለን፣ አንድ ነን የሚል መልእክት ለፌዴራል መንግስት ለማስተላለፍ ይመስላል። የፌዴራል መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጣቸው መግለጫዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆኑን እንደ አንድ እንቅፋት ሲጠቅስ ቆይቷል። ከፋኖ ኃይል ጋር ለመደራደር ባስብ ከማን ጋር ልደራደር እችላለሁ? ይህ ለኔ እንቅፋት ሆኖብኛል በማለት ይገልጻል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየውን አንድ ተግዳሮት የሚያስወግድ ይመስላል። ሆኖም ግን የፋኖ ኃይሎች አንድ ሆነውም የፌዴራል መንግስትና የፋኖ ኃይሎች መታረቅ ወይም ደግሞ ለውይይት ቅድሚያ ሰጥተው በጠረጴዛ ዙሪያ እስካሁን አልተወያዩ። የፌዴራል መንግስት አሁንም በመግለጫው በፋኖ ላይ ወታደራዊ እርምጃ እየወሰድኩ ነው እያለ ነው። የኢትዮጵያ መከላከያ ሰራዊት የምስራቅ እዝ በአማራ ክልል በተለያዩ አካባቢዎች ለአንድ ሳምንት ያህል ባካሄደው ህግ የማስከበር ዘመቻ 230 የፋኖ ታጣቂዎች እርምጃ እንደተወሰደባቸው ገልጿል። ይህ መግለጫ በክልሉ እየተካሄደ ባለው ግጭት ውስጥ የፋኖ የታጠቁ ቡድኖችን ኢላማ በማድረግ የሚሰነዘሩ ተከታታይ ወታደራዊ ጥቃቶች መቀጠላቸውን የሚያመላክት አዲስ መረጃ ነው። በጉዳዩ ላይ ከፌዴራል ሰራዊቱና ከፋኖ ጋር ከሚገናኙ አካላት በኩል የሚወጡ የሚጣረሱ መረጃዎች መውጣታቸውን ቀጥለዋል። የምስራቅ እዝ ትላንት ባወጣው መግለጫ ከሰኔ 10 እስከ ሰኔ 16 ቀን 2018 ዓ.ም በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች በተካሄዱት ዘመቻዎች 230 ታጣቂዎች መደምሰሳቸውን ገልጿል። ሰራዊቱ ሌሎች በርካታ ታጣቂዎች መቁሰላቸውን ወይም መማረካቸውን የጠቆመ ሲሆን የተወሰኑት ደግሞ እጃቸውን መስጠታቸውንና የውስጥ አርበኞች በቁጥጥር ስር መዋላቸውን አስታውቋል። እዙ እንዳለው ኃይሎቹ ከክልሉ የጸጥታ አካላት ጋር በመቀናጀት ታጣቂዎቹ በሚወሸቁባቸው ጥሻዎችና ጫካዎች ላይ የማጽዳት ዘመቻ አካሂደዋል። በመግለጫው መሰረት በዘመቻው ፒኬኤም መትረየስ፣ ክላሽ፣ የቃታ መሳሪያ፣ ሽጉጥ፣ የድሽቃ አፈሙዝ፣ የድሽቃ ጥይት፣ የፒኬኤም መትረየስ ጥይት፣ የክላሽ ጥይትና ሌሎች የጦር መሳሪያዎችና የውጊያ ቁሳቁሶች እንዲሁም የሎጂስቲክስ ንብረቶች በቁጥጥር ስር ውለዋል። በተጨማሪም የታጠቀው ቡድን ለእንቅስቃሴ የተጠቀመባቸው የነበሩ ተሽከርካሪዎች፣ ሞተር ብስክሌቶችና ሌሎች ንብረቶች በቁጥጥር ስር መዋላቸውን መከላከያ ሰራዊቱ ገልጿል። በመግለጫው ላይ እንደተመለከተው ከተገደሉት መካከል የፋኖ አዛዦች ተብሎ የተለዩ በርካታ ግለሰቦች ይገኙበታል። ሰራዊቱ ከተደመሰሱት በእነሱ አጠራር ሻለቃ አዛዥ አመራሮች መካከል ጌታቸው አያና፣ እርቂሁን ታመነ፣ አለሙ ሞላ፣ ምህረት ጥላውን፣ አበባ አስናቀውና ሆነ ጌትነት የሚባሉ ይገኙበታል ብለዋል። ከዚህ በተጨማሪ ማሙሽ የተባለ የጽንፈኛው የብርጌድ ሎጂስቲክስ አመራር፣ ወርቁ የብርጌድ ፋይናንስ፣ መልካሙ የተወርዋሪ ዘመቻ ኃላፊ፣ ወርቅነህ የተባለ የዲሽቃ ሻምበል መሪ ተደምስሰዋል ሲል ገልጿል። ከዚህ ቀደም የኢትዮጵያ መከላከያ ሰራዊት በጎጃም ዞን በአንድ ቀን ውስጥ ብቻ ከ300 በላይ ፋኖ ታጣቂዎችን መግደሉ ማስታወቁ ይታወሳል። የሰብአዊ መብት ታዛቢዎች ግን በድሮን ጥቃቶችና በቤት ለቤት ፍተሻዎች ሳቢያ በሲቪሎች ላይ እየደረሰ ያለው ጉዳት በከፍተኛ ሁኔታ መጨመሩን በመግለጽ ስጋታቸውን ሲገልጹ ቆይተዋል ሲል አዲስ ስታንዳርድ ዘግቧል።
የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 የሀገራዊ ጉባኤ በማካሄድ እርቅ ፈጽሜያለሁ እያለ ነው። ለመሆኑ የአማራ የትግራይና የኦሮሚያ ግጭት ሳይቆም እርቅ ይፈጸም ይሆን? ሀገራዊ ምክክር ኮሚሽን ይሳካለት ይሆን? ወደፊት የምናየው ይሆናል። ሰላም ለኢትዮጵያ ሀገራችን ይሁን። ቸርን ሰንብት።